ቆሻሻ ልክ አብራት እንደኖረች አብራት እንደሆነች ስታሳድግ አብራ የነበረች እንደሆነች አድርጋ ነው የምታወራው። እንደዚህ ቻን ልቃሚ ነው የሚያሳዝነኝ። እኔ አሁንም ከሷ ጋር የምትሆኑ በሙሉ ነፍሰ ገዳዮች ናቸው። እግዚአብሔር ምስክሬ ነው የምላችሁ፣ ነፍሰ ገዳዮች። ለሷ ሳይድ ይዛችሁ የምታሽቃብጡ በተለይ አለች። እኔ አሁንም አራስ ነች ብዬ ነው። ማነው ስምሽ? ሀቢባ አራስ ነች ብዬ ነው። ያንቺ እናትን እንዲህ ብትሰድብ አብረሽ ቁጭ አትይም። ያንቺ እናትን እንዲህ ብትሰድብና እናትሽ በህይወት ባትኖር አብረሻ ቁጭ አትይም። አብረሻ ቁጭ አትይም አትይም። ስለዚህ ቆም ብላችሁ አስቡ። ይቅርታ መጠየቅ ሌላ ጉዳይ ነው። አስሬ እያነሱ ያንን አጀንዳ ማውራት ሌላ ጉዳይ ነው። ስለዚህ አንቺ ቅርሻታም ደከከናም ከኢትዮጵያዊነትሽ ብትሰረጅልን ደስታችን ነው። የኢትዮጵያ ሴትን አትወኪም። ወንዱኝ ሴትም አትታወቂ፣ ዝምባ አትታወቂም። ከየት እንዳመጡሽ እኔ እንደዚህ አይነት ትግራዋይ አላውቅም። እግዚአብሔር ምስክሬ። ሀሮን ነው የኔ ባህሪ። እኔ የትግራይ ሴቶች ሶሻል ሚዲያ ላይ እናውቃቸዋለን። አምጡ፣ እንደሷ የሚያሰድብ ትግራዋይን አምጡ፣ አምጡ። እየሰከረች ቁጭ ብላ ትግራዋይን የምታሰድብ ሴት አምጡ፣ አምጡ፣ እናውራ። የኦሮሞ ሴትን ብትል የአማራ ሴትን እንደዚህ ዱቅ ብላ እየሰከረች ምን እያለች እየተለፋደደች የምታወራ አምጣ። እያጨሰች ሲጋራ አደባባይ ላይ የለችም። ለምን? ክብር ነው። በሷ የተነሳ ብሔር ይሰደባል። አማራ ብትሆን የአማራ ብሔራው ይሰደባል። ስለዚህ ትሸሻለች። የደቡብ ብትሆን የኦሮሚያ ብትሆን የአማራ እንደዚህ ነው። የትግራይም ብትሆን አንቺ ለህዝብሽም ግድ ስለሌለሽ ግድ የለሽም ለህዝብሽ። የትግራይ ህዝብ በአንቺ የተነሳ ቢሰደብ ቢወረድ እንደ ጉድ ቢባል ምንም አይመስልሽም። ስለዚህ አቁሚ። አሁንም ምነግርሽ ምንድን ነው? አቁሚ። ስለ ጉዳዩ ሰው ሞቷል። በአንቺ ንግግር፣ መርዝ በሆነ ንግግርሽ በሙሉ ሰውን ለማሳደም አፍቅራው ነው። እናትየው ስላፈቀረች ነው። እናትየው አፍቅራት አሌክስን አፍቅራው ነው። ማርያምን ሚካኤልን እያለች ነው የምትለው የነበረው። እናትና ልጅ እንዲለያዩ ሰርታችኋል። ከልክ በላይ እናንተ አዛ ይመስላችሁ ሰርታችኋል። ቆሻሻ ነገር ሰርታችኋል። ስታችኋል። ዶማ ናችሁ። ዘረኝነት አለ የትም ጋር። በአሁኑ ሰዓት ግን ያበራችሁ መሀይማን አላችሁ፣ ባለጌዎች አላችሁ። ግን ወታችሁ በሚዘገንን ስድብ እንደ ዜድ እንደምትባለው አልተሳደባችሁ። እንደ ዜድ እንደምትባለው የትግራዋይ ልጅ ወጥቶ እናሺ እንዲሁን አባት እንዲሁን ምናምን እያሉ አይሳደቡም። ትግራዋዮቹ በጭራሽ ጨዋዎች ናቸው። እግዚአብሔር ምስክሬ። ሶሻል ሚዲያ ላይ አብዛኛው የትግራይ ልጅ አይተናል። ሴቶቹ ወጥተው ቆሻሻ ንግግር የሚናገሩ አይደሉም ትግራዋይ። አንቺ ግን ትግራዋይን እያሰደብሽ ነው። እንደነሱ ሁኚ። እውነተኛ ሴት ከሆንሽ እንደነሱ ሁኚ። ትግራዋይ በአንቺ የተነሳ አይሰደብ። ጥም አድርገሽ ታደርጊያለሽ አይደል እንዴ? ምንድነው ሴትዮዋ ያዋሸችው? አሁንም የምታደርጊው ይሄንን ነው። እነሱንም ታያቸው አንፈልግሽም ብለው ፎቶሽን ዘግዝቀውታል። ተይናሉ። በቃ ተይን። አሌክስም ተይኛለ፣ ዴዚም ተይኛለች። ከዚህ በላይ ምን ያድርጉ? ለምንድን ነው የማታያቸው? ለምንድን ነው የማታያቸው? ፔን አለው። አሌክስም ቢሆን የፈለገ ነገር ይሁን አሌክስ ፔን አለው። እኔ ለምን አንበሳ እንደሰጣ አውቃለሁ። ብዙዎቻችሁ ተቃውሟቸው። እኔም ቢሰድቡኝ ይሻላል ሚስቴን ከሚሰድቡ ነው። እኔም አደርገዋል። እኔም የሆነ ነገር ቢሆንብኝ
እኔ ላይ እንጂ ሚስቴ ላይ ምንም ነገር እንዳይሆን የማረገው ነው። እውነተኛ ወንድ ስትሆን የምታረገው ነው። ይሄ ደነዝ ለሆነ ሰው አይገባውም። ትዳር ለሌለው ሰው አይገባውም። ሚስቱ ነፍሰ ጡር ላልሆነች ሰው አይገባውም። አሌክስ እኔን ቀጥቅጡኝ ሚስቴን ትተው እንዴት አሌክስ አንበሳ ይሰጣል ብሎ ሰው ይንጫጫል። መሀይም ደናቁርት ስለሆነ እኔ በደንብ ነው አሌክስን የምረዳው። እኔን ይስደቡኝ በቃ ሚስቴን ይተው። ዴዚ ላይ ነበር ሲጮህባት የነበረው። አሁን አሌክስ እንዴት አንበሳ ሰጣ የሚል ፕሮግራም ይዘው መጡ። ስለዚህ አሌክስ ቢሰደብ አይሞቀው አይበርደው። ለምን ይችለዋል? ወንድ ነው፣ ይሰማዋል፣ ግን ይችለዋል። ስለዚህ ምንም የጠቀማችሁ ያለ እየመሰላችሁ አንዳንድ ሰዎች የምትጠቅሙት ነገር እነዚህ ሰዎችን ያገዛችሁ ይመስላችሁ የምትሰጡት አስተያየት ነግበኔ ነው። ሀዘን የትም ቤት ይገባል። በሀዘን ላይ አትቀልዱ። በሀዘን ላይ አትጨክኑ። የትም ቤት ይገባል። ፈጣሪ ምስክሬ ነው። ሲገባ ግን ታውቁታላችሁ። ሲገባ የምታለቅሱ ለቅሶ የሚሰማችሁ ስሜት የዛኔ አንደርስታንድ ታደርጋላችሁ። ዴዚ ምንም መጥፎ የሚሆን ምንም እናቷ ናት። በቃ ግን አልሆንም። እግዚአብሔር አልፈቀደው። ኢፌክት አለው፣ በደንብ አለው። አንድ እናት ሲንግል ማም ልጇን አሳድጋ ተንከባክባ ጥሩም ሆነ መጥፎ ተነጋግራ አልፈልግሽም ብላ ልጇ ስትሄድ የልብ ስብራት ይኖራል፣ ተስፋ መቁረጥ ይኖራል። ይሄንን ሰው ያውቃል። ይሄንን ማንም ይሰማዋል። አሁን አንድ ሲንግል ማም ልጇ ብትሄድ ያለ ፍላጎቷ ብትሄድ የሞተች ነው የሚመስላት። እባካችሁ ተው። እውነተኛ ከሆንሽ አንቺ ለእኛ ስትይ አይደለም ለትግራይ ህዝብ ስትይ ዜዶ የምትባይ ወንዳ ወንድ ልክስክስ ስካርሽን አቁሚ። ሶሻል ሚዲያ ላይ ልቃፍሽን አቁሚ። የትግራይ ሴት እንደዛ ሶሻል ሚዲያ ላይ መረኑን አታውቅም። አይቼም አላውቅም። ማላየው በስርዓት የሚያወሩ ሶሻል ሚዲያ ላይ የትግራይ ልጆች አውቃለሁ። በስርዓት አለቀ። እንዳንቺ ሰክረው ትግራይን ሲያሰድቡ የሚውሉ ግን አላየው። ስለዚህ እውነተኛ ትግራዋይ ከሆንሽ ለህዝብ ስትይ እንደዚህ አይነት ቆሻሻ ስራሽን አቁሚ። በቃሽ። በቃት የሚል ስለሌለ ነው። ትሰክራለች፣ ትመጣለች፣ ታለቅስና ታባብላችኋለች። ኦኬ ዜዶ ይመቻት ይባላል። አቁሚ። አንቺ ልቃሚ፣ ህዝብሽን አታሰድቢ። አሁንም የሰራሽው ስህተት ነው። ዘርበይ ከዚህ ተበለሻል። ዘርበይ ከዚህ አንፈልግሽም ብለዋል። አልፈልግ ዝም በቃ ካልፈለጉሽ አልፈለጉሽ አለቀ። አልፈለጉሽ ምንም ቢሆን የሆነ ጊዜ ላይ ይታረቃል ተብሎ ነበር የታሰበው። እግዚአብሔር አልፈቀደው። ግን እየወጣሽ አጀንዳውን በቃ ልክ እንደሆንሽ አድርገሽ ምናምን ልትሰሪ ዶማ አልበዛም እንዴ? ቆሻሻ ትዕግስትም ልክ አለው። ላልፍ በጣም ሞከርኩኝ፣ ግን ባዩ እሷ ናት። እሷ ስሟን ለማጥራት ትንደፋደፋለች። ልቃሚ ስለዚህ ሌሎቻችሁም እውነቴን ነው የምለው፣ ሌሎቻችሁም ፕሊዝ ሰው ሶሻል ሚዲያ ላይ ባትመጡ ደስ ይለኛል። የቤተሰብ ጉዳይ ሶሻል ሚዲያ ላይ ባይመጣ ደስ ይለኛል። ከመጣም በስርዓት መነጋገር ይቻላል። እኔ በስርዓት ላናገር ሞክሬ ነበር። ሴቶች በአብዛኛው ባይ ኔቸር ሃርድ ሄድድ ናቸው። እነሱ ያሉት ነገር ካልሆነ አይሆንም። ብዙ ጊዜ በተለይ የሰለጠንን ዓለም የምንኖረው ሴቶች እነሱ ያሉት ነገር ካልሆነ አይሰሙም። ኮምፕሮማይዝ የሚባል ነገርን ጭንቅላታቸው ውስጥ የለም። ብዙ ጊዜ የለም እንደዛ አይነት ነገር። ስለዚህ አስቸጋሪ ነው።
አጥፍቻለሁ፣ መጥፎ ነው፣ ሺህ ጊዜ ይቅርታ ጠይቄያለሁ። አላየንም፣ አልሰማንም። ነገሩ ብዙ ነገሮች ሆነዋል። ሴትዮዋ አርፋለች። አለቀ። ምን ማድረግ ይቻላል? ቢያንስ ለዘር የተረፈች አንድ ልጅ አለቻት። ጥሩ የሚሆን መጥፎ እውነተኛ ኢትዮጵያውያንን ከሆንን እቺን ልጅ በምንችለው አቅም ሄይ እግዚአብሔር ያጽናሽ፣ እግዚአብሔር ያትርፍሽ። አለቀ። ይሄ ነው የኛ ባህል። ይሄ ነው እንጂ እሷንም ለመግደል የምትሄዱበት ሙከራ እንደው አረመኔ ናቸው፣ ልጇንም ጭምር። ይሄን ነው የምለው። ተግባባ። ይሄን ነው የምላችሁ። አሁንም ይሄንን ነው የማወራው። ቆሻሻ ልቃሚ ናት፣ ቆሻሻ። ስለዚህ ነገ እያንዳንዱን ስሙ። እንደዚህ ሲደነፉ የነበሩ ሰዎች ነገ በቤታቸው ሀዘን ሲገባ ምን እንደሚሉ እናያለን። ነገ በቤታቸው ሲገባ ነገ ምን እንደሚሉ እናያለን። ወደድንም ጠላንም ጠፍተዋል። እኔም አሁንም ከኩዊን ሊያ ጋር በጥሩ ነገር አይደለም እማልዋሸው። እኔም ኩዊን ሊያም ለማስታረቅ ሞክረናል። ምርጫ ነው የተወሰነው። ነፍሷን ይማረው። ወይ ከኔ ወይ ከሱ ትምረጥ። ፍቅር ላይ ያለ ሰው ደግሞ ማንም ባናቱ ቢዘቀዘቅ አይሰማም። ሴት ልጅ ፍቅር ላይ ስትሆን አራት እግሩን ማንም ይብላ አትሰማም። ይሄ ፋክት ነው። እያንዳንዳችሁ ሴቶች የምታረጉት ነው። እያንዳንዳችሁ ሴቶች በፍቅር ላይ ሆናችሁ ያልሰማችሁበት ዘመን ብዙ አለ። አልሰማችሁ። በዛ ዘመን ሲያልፍ ነው እንጂ ቢቆጫችሁ። ኦል ደ ወመን ያፈቀሩ ጊዜ ማንም ቢሰቀል ቢፈርጥ ከዛ ሰው የሚነጥላቸው የለም። ከዛ በኋላ ነው የሚገባቸው። ፍቅር ከልብ ነው የሚወስዱት። የመጀመሪያ ፍቅራቸው ማንም አይነጥለኝም ባዮች ናቸው። ከዛ ሲያልፍ ነው የእግር እሳት የሚሆንባቸው። ብዙ ሴቶች ይሄ ልምድ አላችሁ። ስለዚህ የዴዚ የተለየ አይደለም። ስለዚህ እንደ ሴት ሆነች ካየችው ቤተሰብን እምቢ ያልሽበት ዘመን ካለ አንቺ ዴዚ ነሽ። ስለዚህ ዴዚን ጀጅ ማድረግ አትችይ። አንቺ ዴዚ ነሽ። በቃ ያፈቀርሽበት ዘመን አለ፣ ማንንም አልሰማበት ያልሽው ዘመን አለ። ያ ካለ ያ ስቴጅ የዴዚ ስቴጅ ነው። አለቀ ይሄ ስቴጅ። ስለዚህ ዴዚን እኔ አንደርስታንድ አደርጋለሁ። ምክንያቱም እህቴ አፍቅራ አስታውሳለሁ። አሁን አግብታ ራሱ አብረው ወልደው እየኖሩ ነው። ማንንም አልሰማ ያለችበት ጊዜ ነበረ። ማንም ሴት ልጅ ያንን ካረገች ማንንም አትሰማ። ማንም በቃ ትቀበላል። ስለዚህ ይሄንን አስተሳሰብ ለመቀየር ብዙ ሰው ይሞክራል፣ ግን የማይሆን ነው። ሰው ዴዚን ብትፋቷ ደስ ይለኝ። በተለይ ሴቶች ነግበኔ ነው። ሴት ልጅ አለሽ፣ ነገ ልታብጂ ትቻለሽ። ታይ ሴት ሆነች በሴት ላይ በዚህ ደረጃ አፈቀረች እንጂ ምንም አላረገችም። ዴዚ ፍቅር ላይ ናት። ማፍቀር ወንጀል አይደለም። እኔ አሁን ለምሳሌ ማየ የሆነ ሰው አፈቀረች፣ ምንም ማድረግ አልችልም። አኬንዱነት ሰጀስት ማድረግ ይችላል። ይሄ ሰው ይሆንሻል አይሆንሽም የሚለውን እናገራል። ከዛ ውጭ ግን ምንም ማድረግ አልችልም። ግን አበሻ
በጣም ትልቁ ችግሩ ምንድነው? ጀጅመንት we are number 1 ጀጅ ለማድረግ ቁጥር አንድ እንዳበሻ ክፉ ሰው ላይ የራሱን እኮ ህይወት አልኖረው የራሱን ላይፍ አልኖረው ለሰው ሲመክር ለሰው ምን ሲል ግን አንደኛ አበሻ። አሁንም እንማር። እቺ ሴት ፍቅር አፈቀረች ደሴ ምንም ሌላ በደለችው እናት አልቀበላለች ተቀበለች እሱ ሌላ ታሪክ። ግን ዴዚ አፍቅራለች አለቀ። የመቀበል ጭንቅላት ያለን እኛ መሆን አለብን። እኛ በዋልንበት ልጆቻችን አይሆኑ አለቀ። ስለዚህ አሁንም እነዚህ ሰዎች በቃ ሀዘናቸውን ይዘኑበት። ስህተትም ካለ ራሳቸውን ይጸጽታቸው። በየቀኑ እየወጣችሁ ግን አጀንዳ አድርጋችሁ በተለይ ለመፈመስ አንዳንድ አዲስ ቲክታከሮች እያየው ነው። ተቆርቋሪ መስለው አጀንዳው ቫይራል ስለወጣላቸው ብቻ እግዚአብሔር ምስክሬ ዱቅ ብለው በቃ ተንታኝ ሆነዋል። ምንም ሲሉ ሰምተን አናውቅም እኮ። የተፈጠረው አመት 2 አመት አልፎታል። እና በቃ ይበቃል። ስለዚህ እኔ በደንብ አሞራውን ተረድቼዋለሁ። አንበሳ እኔን ስደቡኝ እሷን ከምትሰድቡብኝ ነው። በደንብ ይገባኛል። አካውንቷን እንትን የምጠቀመው ስላለ ይመስላል እናቴን ሳይ ቤታዬ እኔ ሳምቼዋለሁ። ሁሉም ሰው አይ ቲንክ ወደ እሱ እንትን ያለው ሳስበው ማለት ነው። እና እሷም ሆነች እሱም ሆነ በአጭሩ ብቻ በቃ ሶሻል ሚዲያ የሆነ ብሬክ ያስፈልጋቸዋል። እርፍ ብለው ከዛ በኋላ እንትን ቢሉ ይሻላል። ማርያምን እሱ ነው የሚያዋጣው። ምንም ማለት ምንም አሁን እዚህ ለማንም ብታስረጅ ማንም የሚረዳ ነገር የለም። በቃ ሰው የራሱ አስተሳሰብ የራሱ አመለካከት አለው። ማርያምን ለማንም ብታስረጅ ብልብል ደግሞ ሶሻል ሚዲያ ላይ አንድ የወጣ ነገር ነው። መደበቅ አትችልም ነገሮችን። በቃ ያበሻ ብላስህ ጦር ነው። አረ አሁን ላይ እሱ ይኸውልሽ ቢችል ማለት ነው ሀሽቶ እሱ ቢችል በቃ መከታ ሆኖ እንደ አባት የእናቷን አደራ ተቀብሎ ጀስት ነገሮችን የሚያረሳሳ ሰው ነው እንጂ መሆን ያለበት ይሄ እልህ መጋባት ምናምን ከማን ጋር ነው ለሚገባው? ከሚዲያ ሰው ጋር ያስጨልሉት ከማን ጋር ነው ለሚገባው? እነሱ ምናቸው ተነካ? እኔ አሁን ስለሱ 24 ሰዓት ባወራኝ ምን ተነካ? ምን ወይ ስራ እየሰራው ነው ወይ የሆነ ቦታ እየሄድኩኝ ነው መደበሪያ ነው የሚሆነው። ገባሽ? ግን ስብስብ አድርጎ ነገ ለልጁም ጥሩ አይደለም። እሱ የልጅ አባት ነው። ነገ ለሚቀየረው ሰው ታሪክ ነው። ስለዚህ ምን ተው እስኪ የሚጣሌላ ይተው ይምከሩት። አካውንት ተለወጠ ሌላ ሰው ሆነ ነው የሚሉት። ሌላ አካውንት የለኝ የሬ አካውንት እነሱ እየተጠቀሙት አይደለም ማለት ነው። ያ ነው እሱ ነው ራን የሚያደርገው። ምክንያቱም ራሱ ባንደበቱ እኮ ሌላ ሰው ደግሞ ለምን ተፖስተ አልሰጣትም ነው አልሰጣትም። እኔ አልሰጥሽም እኔ ነኝ ራን የማደርገው ምናምን ሲላታላ ጊፍቱን ምኑን ራሱ ሲሰጥ እኔ ነኝ ሁሉን ነገር ማስተካከልላት። ያው ኤክስቼንጅ የሚደረገውን አይ ቲንክ ሁሉንም ነገር መሰለኝ እኔ ነኝ ማስተካከልላት ብለው የዛኔ በተካሰሱበት ቤት በአፉ ባንደበቱ ተናግሯል። አሁንም እኮ እያለን ያለ ነው ገና በአንድ ሰዓት ውስጥ እንደዚህ ፕሮፋይል እየተቀየረ ሄዶ ደግሞ ሌላ አጀንዳ ለመፈለግ እየተሰደበ እሷ ልክ እንደጻፈች በእሷ አካውንት ነው እንግዲህ አይደል እንዲህ መደረጉን ቢያንስ እንኳን ወጥቶ በቃ እኛን እንዲህ የተፈጠረው በእሷ አካውንት እኛን እንዲህ በቃ ያለውን እውነታ ተናግሮ ድምፁን አፍኖ ተቀምጦ ለልጅቷ ምረፍት ሰጥቶ ከዛ በኋላ መምጣት መመለስ ይችላሉ። አለቀ በቃ የፈሰሰ ውሃ ይታፈስ። እንግዲህ አይ በቃ ለነው ሰው እንዴት እኔን ይተቸኛል? እኔ አሁን ገደልክ እየተባለ አይደል? ቤት ሚዲያ ላይ መተሽ ላትተች ነው እንዴ? ላትተች ነው ሚዲያ ላይ? አይ ሱማ ማንቺ አሁን አንቺ የእሱ አመለካከትና የሌላው ሰው አመለካከት የሁላችን አንድ ሊሆን አይችልም። አሁን እሱ አንዳንድ ሰው እንደዛ ሲባል ገደል ይግቡ ብሎ የሚተዋል። አንዳንድ ሰው ደግሞ እግዚአብሔር ይመልስ። በቃ በየሰው እንትን ይለያያል። እኔ ተረዳውትን ነው ላይሆንም እኮ ይችላል። ግን እኔ ተረዳው ምንድነው በጣም ብዙ ሰዎች አሁን በገደላው አይደለ ብዙ ሰዎች እያሉት ያሉት ገደልክ እናትየዋል ሰው ለዛ ነው። ለምንድነው ታማኝ ሞተ ሰው ለምን ስሜን የሚጠፋ አይነት ነገር ይመስለኛል። እሱ እልህ ያዘው በቃ ግን ቢተው ነው በቃ እግዚአብሔር ወይ እንደውም ይሄ ህዝብ ይብስበታል።
ስሚ ምን ብትዩ አይሰማም። ይሄ ማህበረሰብ የዱባይ አጀንዳዎች ስለጠፉ እናቴ መደበሪያው ነው በየቦታው የሚደረገው። በቃ አልኩሽ በየቦታው ነው እየከፈቱ አስተያየት የሚሰጡት። ይሄ አያውቁም። ይሄ ማህበረሰብ ምን ብትይ ስለማያውቁም ባይክ ኢግኖር አድርገሽ እዛው እሱ ይቅርታ የሚለውን ጠይቆ ምንም የሚለውን ብቻ የሚያደርገውን አስተካክሎ እንጂ ማንም አይሰማሽም። እዚህ ቲክቶክ ላይ ማንም ሰው ነው የምልሽ፣ ማንም ሰው ቢችል የእናቷ ምትክ ሆነ ይባል። ስሚ አሁን የደብዳቤ ጽፌ ማለት ነው ዝም ብዬ ደብዳቤ ጽፌ ለምሳሌ ራሴን ያጠፋው በሚጣ ነው ብል እንዲበድላይ ነው ብዬ ባጠፋ ነው የምልሽ። ምሳሌ ነው ብል አሁን ይሄ ማህበረሰብ ምንም እኮ የሚያውቀው ታሪክ የለም። ገባሽ አይደል? ሚጣን አላስቀምጥ አላስቆም ሲሏት ነው የሚውሉት። በቃ የሆነ ብቻ የሆነ ነገር አለ። በቃ ላይክ አለ። እናትየዋን በራሷ ታሳዝናለች። እናትየው በጣም ቤታ ታሳዝናለች ስልሽ መሞቷ ብቻ ሳይሆን ያለው ነገር ልጅ ዋጋ ከፍላ አሳድጋ እንደዚህ መሆኗ ያሳዝናል። እውነታውን እናውራ ከተባለ ነጩን ካወራን ልጅ ቀላል አይደለም። አሜሪካ ልጅ አሁን እኔ እህቶቼ ወንድሞቼ አሉ እዚህ ሀገር ገባሽ። አባቴ አሁን እኔን እንዴት አድርጎ እንዳሳደገኝ ማርያምን አውቃለሁ። እየደበደበ እየቀጠቀጠ ነገር አይሆንም። በቃ በዚህ ሀገር እኮ አሁን እሱን 30 ዓመት እዚህ ሀገር ያስጠፈንገዋል። አባቴ ኢትዮጵያ ውስጥ የሚያደርገው ነገር እኔ እንድለወጥ ነው ገባሽ። መቆጣቱ መደብደቡ ምናምን። እዚህ ሀገር ግን እህትና ወንድሞቼን እንዴት እንደሚይዛቸው አውቃለሁ። እህቴን እንዴት እንደሚያወራት ገባሽ። እኔ የሰው እግዚአብሔርን ነው የምልሽ የሚጣፋ ዘሬ እኔ የሰው የጆሮ አታድርጊ አላደር ሰው የጆሮ ገዛልኝ ብዬ ለብሼ ጆሮዬን ተበሳው ለብሼ ሲያብድ የኖረ ሰውዬ እህቴን ኢትዮጵያ ለብቻሽ ሂጂ ብሎ የሚልክ ሰው መብቷ ነው ብሎ የሚያስባስበሽ መብቷ ነው። በቃ ትልቅ ናት 15 ዓመቷ ነው። እንደዛ ብሎ የሚያስብ ነው አሁን ላይ ነው የምልሽ። ፋዘር ለምን እዚህ ሀገር ተወልዶ ያደገ ልጅ በቃ በራሱ ግን ቤታ እሱ ብቻ ሳይሆን ይኸውልሽ ሰው እኮ ይወዳል። አሁን እህትሽ አንቺ ብትወድ ምንም አታመጭም። በቃ ወደድኩኝ ትልሻለች። እኔ አሁን የእህቴ ልጅ አለች ሩታ ልጅ ክረሽ አለኝ ብለኝ ታውቃለች። ለኔ እንግዲህ አስቢ መብቷ ነው። ለምን አትያትም ገባሽ? ክረሽ አለኝ የሆነ ክረሽ አለኝ ምናምን ብለኝ ታውቃለች ገባሽ? ያ አይደለም ግን አሁን እዚህ ተወልዳ አድጋ ዋጋ ከፍሎ አባትሽ አሳድጓት እናትሽ ዋጋ ከፍላ አሳድጓት የሆነ ሬስቶራንት ታስተናግድ ብታያት ልብሽ አይሰበርም? ቁርስ ይሰበራል። ታስተናግድ ነበር እንዴ የሆነ እንትን ባርቴንደር ሆና ነው አይቻታለሁ። እመቤቴን ሰርቪስ ስታረግ እንዴች ልጅ ነው የቤተሰብ ነው ወይስ ምንድነው ብያለሁ። እመቤቴ ላይቭ ገብታ እንትን እያደረግሽ እንደ ባሬስታ ምናምን ነገር ሆነ ላይቭ ላይ ትገባ ነበር እንደዛ እየሰራችና በቃ ገባሽ። እናት ሆነሽ ስታዩ ከባድ ነው። ዋጋ ተከፍሎ ነው የሚያድገው ውጭ ሀገር የሚያደግ ልጅ በጣም እኔም እኮ ለዛ ነው ልጅቷ ላይ ዱላ ላይ ታዲያ እኮ ማለት ነው የሚጣውን እኮ አንዳንዶቹ የሚያናድዱ ልጅቷ ላይ የሚፈርዳሉ። ልጅቷ ላይም መፍረድ አትችይም ነው የምልሽ። አንድ ጊዜ የሆነ ቪዲዮ እያየው እጇን በእሳት ተቃጥላ ነው የምልሽ። እንደዛ ነዳለች እኮ እጇን አይተሽዋል። በእሳት ንፍር ብሎ ነር ተፖስቶ አይቻለኝ። እጇን ፍር ብሎ በእሳት የምታደርገውና አታውቅም። ይሄን እንዴት ነው እንደዚህ አገር ልጆች የምትያት ሰው አይደለችም። ተረዳሽኝ አይደለ? እንደ ኢትዮጵያ ልጆች የምትያት ነገር አይደለችም። እና ልጅቷም ላይ መፍረድ አትችይም። ማርያምን አንዳንዴ ስታስብ እሷም እናትየዋም ላይ እሱም ላይ ፍቅር ያፈቀረ አሁን አንቺ ብዙ እናቶቻችን እኮ አፍቅረው እኮ ማለት ነው አገር ለቀው ይጠፋዋል። ያ ነው ፍቅርማ ታፈቅሪያለሽ እኮ አታፈቅሪኝ ሳይሆን አንቺ አባትሽ ስትወጪ ህይወት አልከበደሽም? ላይክ አሁን ከአባትሽ ቤት ወጥተሽ የመጀመሪያ ብቻሽን ልኑር ብትይ ምናምን አባቴ ያልኩሽ እኮ እዚያ ያለውን ፕሮሰስ አስቢ። ግራጁዌት አድርጌ ስሚ ደህና ሶሻል ሚዲያውን ሲባል ልጅ ፌመስ ምን ዋጋ አለው ምናምን ነው የሚለው። ምን ይጠቅማል? አሁን ይሄንን የእንትን ምናምን በጣም የሚንቀው ገባሽ አይደለ? ምኞቱ ምንድነው? አሁን ጓደኞቹ ጋር ምናምን ሲሄድ የጓደኞቹ ልጅ ግራጁዌሽን ምናምን ይሄዳል። ግራጁዌት ያደረጉ ጋር ምናምን እንደዛ ብትሆን ብሎ ነው የሚያስበው ገባሽ? ለኛው እኔ አሁን ወይ ነው ተመስኩ ምናምን ያለሽ ሰው ሁሉ አወቀ። ለሱ ለቤተሰብ ይሄ ምንም አይጠቅመውም ነው እንጂ ቲናን በእናትነት እንደዛ በሞቷ የማንም ገብቶ ማንም ሀሳቡ መስጠት ማንም መሳተፍ ይችላል። በዚህ የእናትነት ለራሱ ልጅ ሲል ለራሱ ህይወት ሲል ፖለቲካ ሌላ ነገር ነው ብናወራው፣ ግን በዚህች ግን በቲና ግን ብያለሁ እኔ በቲና ግን ማንኛውም እናት ብለሽ የወለድሽ ገብተሽ ሀሳብሽን እየሰጠሽ የቲናን ደም እስከሚመለስ ድረስ ለምን ነገ ልጅ አለን ነገ ልጅ አለሽ
ወይ ሴት ወይ ወንድ ልጅ አለሽ በልጆቻችን ስለሚደርስ ባይሆን እንኳን በአክስት ልጅ ባጎት ልጅ ስለሚደርስ በዘር አይደለም። እኔ አሞራውን አገባች ብዬ አይደለም፣ አያገባኝም። አሞራውን ማግባት ምን ማለት ይቻላል? እኛ ከብዙ ነው የምንጋባው። እሱ ሳይሆን ለምንድን ነው የሞተችው? ኢትዮጵያ ሄዳ ለምን ሞተች? ቤት ሽጣ ነው ምናምን። ይሄን ሁሉ ማጣራት አለብን። ለዚህ ተባበሩ። ይሄን ነው የምለው እኔ። ለሽ ሊልያ መሲን አስገቢያትኝ ያልሽው ነገር ጥሩ ነው። በዚህ ቀጤበት አሁን እንዳልሽው ያው አንዳንድ ትክክለኛ ሰዎች እስኪመጡ ድረስ የእሷ ዘመዶች ለምን ዝም እንዳሉ አላውቅም። ምክንያቱም ያው አሁንም አዘንተኛ ናቸው። ሚዲያ ላይ ላለ መውጣት ምናምን ይሆን ይችላል። ግን ደግሞ ወጥቶ መናገር አለባቸው። ትላልቅ ሚዲያዎች አሁን ኢትዮጵያ ውስጥ አሉ። እነዛ ገብተው መናገር አለባቸው እያስባለሁ። እነዚህ የእሱን እንትን እየደገፉ እየመጡ በአማርኛ ይሳደባሉ፣ በኦሮምኛ ይሳደባሉ፣ በትግርኛ ይሳደባሉ። እሱ ችግር የለውም። ስድቡን ለብልግናዎች ስተነዋል፣ ለእኛ አይደለም። እና እታችን ቅድም ከላይ ስትናገር የነበረችው ጥሩ ሀሳብ ነው። ማነሽ አንቺ ምን አገባችሁ የምትይት? ያገባናል አልኩሽ። አንቺ አታስቆሚኝም ነው የምልሽ። አንቺ አይንሽ የተበላሸ የማታስቢ ጭንቅላትሽ የተበላሸ የራሸቀ የበሰበሰ ስለሆነ እናት እንደዛ ብላ ተገላ ምን አገባችሁ የምትይው አይቻልም አልኩሽ። አይሽው ወሬኛ ማውራት ይቻላል። ይቀርበሉ ትቻለሽ ውዴ አውሪ። እሺ እንዴት ናችሁ? ደህና ናችሁ ወይ? የእውነት መውለዴን የጠላሁበት ጊዜ ነው በሰሞኑ ማለት ነው። በጣም ነው የሚያሳዝነው። በቃ እኔ እንዴት እንደሆነ አላውቅም፣ ሰው እንዴት እንደሚያስብ አላውቅም። ሁሉም ሰው ማንኛውም እናት የሆነ እኔ ልጆች አሉኝ። ለልጆቼ በጣም ነው ማለት ካሁኑ ፈራሁ። እዚህ ጋር እውነት መነገር ካለበት እውነት ነው መናገር። ከሌን አትንኩ። እኔ ማንንም አልነካም። ግን ከሌን አትንኩ ብላችሁ የምትሉ ሰዎች የሞተችቱ ላትነሳ እስከ ወዲያኛው ድረስ የሄደችቱ ነፍስ አታሳዝናችሁ? አታሳዝንም? ታሳዝናለች እኮ። ሲቀጥል ለምንድን ነው ሚዲያ ላይ ድራማ መስራት የፈለጉት? አንዴ ፎቶዋን ዘቅዝቀው ኮሜንት የሚያደርጉ አንዴ ለምንድን ነው መሸፈን የተፈለገ ነገር አለ ማለት ነው። ከጀርባ የሆነ ነገር አለ ማለት ነው። ስለዚህ አንዲት ንጹህ ነፍስ እየጮኸች ነው። ሁሉም ሰው ለራሱ ብሎ መናገር መቻል አለበት። እኔ ለራሴ ነው የምናገረው። ነገ በእኔ ላይ እንዲህ አይነት ነገር አንድ ዱርዬ ሰው ነው ያልኩ፣ ሌላ ነገር አልጠራ። አንድ ዱርዬ ሰው ልጄን መከራ ይቼ 20 ዓመት ያሳደግኳትን ልጅ ነጥቆ ከጉያዬ ወስዶ ላግኛት ስትል እኮ አታገኛትም። ስልኳን ብሎክ ተደርጋ እኮ አላገኛት ብላ እኮ ነው። በምንም አይነት መንገድ ብትሞት ልጇን እኮ ሳታገኛት 1 ዓመት ከምናምን ቆይታ ነው ይህች እናት የሞተችው። ስለዚህ ለምንድነው የምትንጫጩ? ለምንድነው እዚህ ጋር ደጋፊ ሆናችሁ? እኔ ለማንም አልደግፍም፣ ግን ስለ አንዲት እናት እውነት መናገር መቻል አለባችሁ። ለምንድነው ከሞተች በኋላ ድራማ የተመጣው? ማለት ድራማ የበዛው ለምንድነው ድራማ የሚሰሩብን? ምንድን መደበቅ ተፈልጎ ነው? ከኋላ አንዴ ፎቶዋን ዘቅዝቀው መጣው። ፎቶዬን ዘቅዝቃ ሰደበችኝ ትላለች። ሰውየው ነው ሰትቤቱ እዚህ ፎቶ ዘቅዝቀው ልጅቷ የሟቿ ልጅ ፎቶዬን ዘቀዘቀች እናቴን ሰድበሻት ነበር ብላ። አረ በጣም የሚዘገንን ነገር ነው። ለምንድን ነው ይህን ድራማ የሰሩት? ለምንድን ነውስ በሞቷ ላይ አዘንተኛ ናቸው። ከተጸጸቱ ተጸጽተዋል። ሞታለች እንግዲህ ፈጣሪ ነው የወሰዳት፣ እግዚአብሔር ነው የወሰዳት እንበል እሺ። ከተጸጸቱ ለምንድን ነው ለ40 ቀን እንኳን ያልተቀመጡት እዛው ቤታቸው? ለምን መጥተው በአደባባይ አንበሳ የሚሰጡ አፋቸውን እንዲዘጉ ሰዎች? ስለዚህ ከጀርባ የገደላት ሰው አለ። በቃ መደበቅ የተፈለገ ነገር አለ። ስለዚህ መውጣት ካለበት መውጣት አለበት። እያንዳንድሽ ሁልሽም ከዚህ ጋር ለከሌ መደገፍ ሳይሆን ነገ ልጅ ያለሽ አንድ ወጠጤ ወስዶ እንደዚህ ቢያረግሽ ምን እንደሚሰማሽ ታውቂያለሽ። ከቤትሽ ይገባል። ስለዚህ ለራስሽ ብለሽ ሁልሽም እውነቱን ተናገሪ። እዚህ ጋር መውጣት ካለበት መንግስት ማጣራት አለበት። ማን ነበረ ስልኳን በአጠገቧ የነበሩ ሰዎች? እነዚህ ሰዎች ከኋላ ድራማ የሚሰሩትም ግሩፕ ፈጥረው ያጠቋት አንዲት ምስኪን እናት ምንም የማታውቅ እንዴ! አሁን ደግሞ አለማፈራቸው
የሞተችቱ ምስኪን ነፍስ ብለው አሁን ከሌ ተነካብ ምን አገባኝ? ለምን አይዘቀዘቅም? አንዲት ምስኪን እናት እኮ መከራዋን አይታ 20 ዓመት እኮ እቺ ልጅ አሳድጋታለች። በአደባባይ እኮ ነው የሰደቧት። ልጇን እኮ ሰርቀው ነው የወሰዷት እንዴ! ይህንን ሳይሆን መጥተው ደግሞ ይሳደባሉ። አይ እንደው ሼም የላችሁም? በምን አይነት ስነ ልቦና ነው ያደጋችሁ? በዚህ አጋጣሚ እንዲህ ከየትኛውም ምስኪን እናቶች ከእንደዚህ አይነት አክራሪ ቡድን ጋር የወደፊት ልጆቻችሁ እንዳይነጥቋቸው እያስተማራችሁ አሳድጉ። የዚች ምስኪን እናት እጣ እንዳይደርሳችሁ መቆም ካለበት መቆም አለበት። ሰው እንዴት እናት ዘቅዝቆ ይሳደባል? ዘቅዝቀው ከሰደው ማንን ነው ዘቅዝቀው የሚሰድቧት? ሟቿን ዘቅዝቀው ሰደቧት። በኋላ ራሷን ስታጠፋ የዘቀዘቋትማ ይኸውልሽ እህቴ ምን እንዳረጉ ታውቂያለሽ? ልጅቱ ስሟን አልጥራ ይቅርታ አድርጊልኝ። ዴዚ ወይም ልጅቱ የእንትናን ፎቶ ዘቀዘቀች ብለው ዘቅዝቀው በራሷ አካውንት የዛች የወንዲቱን ሰትዮ እንዴ ለምን ትዘቀዝቃታለች? ወዳጅ አይደሉ እንዴ? የማይሆን ነገር እኮ መታ ከሷ ላይ ኮሜንት አረገች። ቦርኮ ምንድነው ይሄ? የሆነ አስጸያፊ። ይቺን ሴትዮ የምትዋት አይደለችም፣ ወይም ለሾው ወይም ለገንዘብ ወይም ለምንም መስዋዕት። እኔ በዚህ በቲክቶክ አንድ ኮሮናም አንድ ምንድነው የሚባለው $1 አንድ ምንትን የማገኝበት አይደለም፣ 1 ዩሮ። ግን የዚች ሴት ስሟት። እኔ ጥሩ እናት የምመሰገን ነኝ፣ ጥሩ እናት ነኝ፣ ምን ባረኩ ነው ባመጣኋት ነው ስትል ይሄ እንደዚህ ያለ የጠነባ አሞራ የሚባል ብስብስ እስከነ ግብረ አበሮቹ ልጇን ወስደው ኢሜሏን ሁሉ ደብቀው እናቷ ልጄ ናፈቀችኝ እያለች ስለሞተች ብቻ ነው የሚያንገበግበኝ። ስለሱ ስለማንም አይደለም፣ አሁን ስለሷም አይደለም። ልጄ ናፈቀችኝ እባካችሁ እያለች እናት የሆናችሁ እንደዚህ የሆነ ሴትዮ የሞተች እንዴት ነው እነዚህ አውሬዎች እየገቡ አሁን ሰውን እንደዚህ የሚያደርጉት? ልጄ ናፈቀ። ሌላ እኮ ምንም አልጠየቀችም እኮ ብር አልጠየቀችም፣ ገንዘብ ምንም አልጠየቅ። ልጄ ናፈቀችኝ፣ እኔ ጥሩ እናት ነኝ፣ ምን ባረኩ ነው በወደድኳት ነው ያለችው። ይሄንን እየሰማ የማያዝን እናት ምን ልበላው? እነ ዮኒ ማኛ ምን ልበላቸው? አፈር ብሉ። እነ መማር ምን ይበላቸው? ይቅርታ እያላችሁ በአማራ ስም የምትነግዱ ልጄ ናፈቀችኝ እያለች በእሷ ስም የምትነግዱ ሌቦች፣ በአንበሳ የምትቀየሩ አረመኔ ሰይጣን በቤት ሁሉ ይግባብ ነው የምለው። ይሄን ያሳዘነኝ እንጂ ሌላ እኮ እኔ መማር የምትባል የአእምሮ ጤነኛ አትመስለኝም። በቃ የምታደርገው ነገር አቴንሽን፣ ዳንስ ከሁሉም ጋር ሁሉንም ሰው የሆነ ኮመን ሴንስ ይኖረዋል እና ሮጣ ዜድን እንደዛ እናትን እንደዛ ያደረገች ይቅርታ ልታስብ ቤቷ ገብታ እንዲህ የሆነ ነገር ይኖራል። አሁን እንዴት መሰላችሁ እነዚህን ሰዎች የራሳቸው ድክመትም ጠንከረናም ስላላቸው ብንነካቸው ሌሎቹ አትሊስት ድምፅ መሆን ያለባቸው ከሌነኩ ምናምን አይነት ነገር ስለሚያመጡ አሁን ለሴትዮዋ ድምፅ መሆን ካለብን ለሴትዮዋ ድምፅ ነው። ደግሞ ምን አይነት ፕሮፓጋንዳ እንደሰሩ ታውቃላችሁ? ያኔ ልጅቷ ሁና ሳለ ለምንድን ነው እናንተ ወይ ሳራ የምትባለው ወይ ሚዩት አርጊያት ሳራ የምትባለው ከታች ማናት? ሚዩት አርጊያት። ምን ማናት? እየጻፈች ከታች ሳራ አይደለም፣ ማይኳ ክፍት ነው። አሁን ምን አይነት ፕሮፓጋንዳ እንደሰሩ ሰምታችሁ ከሆነ ማንን ነው ያረኩት? አሁን ሚዩት እኔ ነው አሁን ያረግሽኝ ፈትቻለሁ። ምን አይነት ፕሮፓጋንዳ ሰሩ መሰላችሁ? በብሔር ወስደውት ነበረ መጀመሪያ ላይ ሴትዮዋ ስትመጣ ማለት ነው። ለምን ምን አረጉ? ልጅ ሴትዮዋ ሌላ ብሔር ናት። እንዲያውም እናንተ አማሮች ምን አገባችሁ በብሔር ሲሄድ ማለት ምን አገባችሁ ጉራጌ ናት ብለው ፕሮፓጋንዳ ሰሩባት። ሴትዮዋን መጥፎ እናት ነች ብለው እንደዚህ ስትል እንደዚህ ያለችው ለምን እንደሆነ ታውቂያለሽ? ያቺ እንትና የኛ ይሄ ደራሲውን አግብታ የነበረችዋ ሴትዮ እሷ አስርበሻታል ብላ መከራ ስታበላት እሱ 21 ዓመት የአስራብሻትን በቀን አንድ ጊዜ ነው እንጀራ የምትሰጫት ብሎ ሲያንገላታት ነው ጥሩ እናት ነኝ ብላ
ወጣ በተሰበረ ድምጽ የተናገረችው። ሶ ይሄ ራሱ እንዲህ ብሎ አንዲትን ምስኪን እናት እንዲህ ብሎ አንገላቶ አሰቃይቶ መግደል ቀላል አይደለም። በግሩፕ እቺ ትልቋ ሴትዮ ማን ነው የምትባል? ሊያ የምትባል ሴትዮ እሷ ራሱ እነሱ ያወሩትን አሁን ልጅቷ አለች እነሱ ያወሩትን እነዛን ማምጣት ሳይሆን የራሳችንን ድምጽ መሆኑ እዛ የሚያወሩትን አያገባንም። የኛ የራሳችንን እናቴ አንቺ ድምጽ ስትሰጪ ልጅቷ እንደዚህ ያለችው ሴትዮዋ እንደዚህ ብላ በተሰበረ ድምጽ የተናገረችው እነሱ አንቺ እናት አይደለሽም ክፉ ነሽ ልጅሽን አስርበሻታል ስላሏት ነው። ሶ አሁን እኔ ምንድነው ለማለት የፈለኩት አሁን እኛ ውስጥ አከሌ ክፉ ነው አከሌ ባንበሳ ተዘጋ አከሌ እንደዚህ ያደረገ ባልን ቁጥር የነሱ ደጋፊዎች በሙሉ ጭፍን ደጋፊ ስላለ ማመዛዝን ደጋፊ ስላለ ሌላ ድምጽ የሚሆኑትን ማጥፋት ነው የሚሆነው። ስለዚህ እኛ ምንድነው ማድረግ ያለብን? ሴትዮቱ ተገላለች ሞታለች ሶ ድራማ እያየን ነው እጅ እንዳለበት የሚያሳይ አይናችን ዋናው ላይ ያትኩር ነው። ገብቶኛል። እነሱ ሁለቱም እንደሰው አይነካብን ብለዋል ነው። ስለዚህ ሰው አሁን ከሌን ነካቸው ከሌንማ ጭፍን ያለ ደጋፊ ስላለ ስም አትጥሩ። ሰው ልጅ ሴትዮይቱ ሞታለች። ለምን ሞተች? ሳትታመም እንዴት ሞተች? መጣራት አለበት። በላይነሽ ምን መሰለሽ አንዳንዴ ህሊና የሚባል ነገር አለ። ከእናት ነው የተወለድነው ከአባት ወንድም። አሁን እቺ ሴትዮ እንደዚህ ሆና በአደባባይ መመስገን መሸለም ያለብኝ ስትል ሁሉም ኢግኖር አድርጓት። ለምን ያው ተውት። ግን አሁን ኢግኖር ለምን እንደተደረገ ሰምተናል። ሀሳቡን ልሰጥሽ እኮ ነው። እና ያ ሁሉ ነገር ተፈጽሞባት መሞቷ ተሰማ። ለምን እንደሞተ ሁሉም ያውቃል። ይሄ ነገር ሰው ደግሞ ሳይለንት ማጆሪቲ እንደናንተ እኛ አሁን እኔ ቲክቶክ ላይ ገብቼ አላወራም። ዛሬ አሁን ሴትዮዋ በጣም ስከታተል ከዚህ በፊት እንደዛ ሲያደርጓት ጀነራል የሚባለው የወሎ ልጅ ጋር ገብቼ ተከራክሬላት ማንም አልሰማንም። እና ለዛ ነው አሁን የገባሁት። እና ያ ሁሉ ሰው ያዳምጥ የነበረው ገብቶ የማያወራው ምንም ማይለው መጥቶ በቃ ግፉን ትምሎ እያወራው ነው እየገባ አሁን በተለየታችን ላይ ሊሊ ላይ እየገባ ያወራል። ይሄ በሚደረግበት ሰዓት ያቺ አረመኔ ወንድ አገረዷን አስገብታ ይቅርታ እንዴት በሞተ ሰው ከሞትሽ በኋላ ማን ይቅርታ ምን አለ ዝም ብትል ባትከፍትስ? ያቺ ያኔ ስም አልጠራም እንደዚህ አይነት ነገር። ያቺ ደግሞ ሌላኛው አንድ ደግሞ ፌመስ አለገም የምትጫወተው አይ እንደዚህ ሆኖ እኮ እንዲህ ይሆናል ሴትስ አፍቅሮ ይወጡ የለው እንደዚህ አይነት ፕሮፓጋንዳ ለምን ይሰራሉ? አየሽ ይሄ በአማራ ስም ናቸው አውቀው ነው የሚጠቀሙባቸው። አየሽ ይሄ አማራ የሚባለው በእንደዚህ ነው እየተጎዳ ያለው በእንደዚህ እነዛ ግን አዶና የሚባለው ኢትዮጵያ ስላለ ብቻ ከነሱ ስለተለየ እንዴት አንድ ሆኖ ሊመቱ ሊያጠፉ አንድ ሴት አለ ከአሜሪካ ሄዳ እንትን ያለች። እነዚህ ግን በአማራ ስም ይሸቅላሉ ምን ይላሉ ግን የጀርባ አጥንት አይሆንም። እነዛ ግን እንደገና ይጠቀሙባቸው እንደዚህ ነው የሚነዱት። አሁን አጃቢያቸው ደጋፊ ምትዩ 80% አማራ ነኝ የሚለው ነው በብዛት እኮ አማራው ይከተላቸዋል እንጂ እኮ ሀፍ ናቸው እንጂ አይደሉም። እውነቱን እንነጋገር ከተባለ እንዳጠራስም እኔም አልጠራም ተሳስቼ አይደሉም ሀፍ ናቸው። ግን አሁን እዚህ ጋር አሁን እነሱ ጋር ገብተው ወዲያው እቺ ሴት እውነት እንዳይወጣ እንደ ሌላ አይነቶቹ ወዲያው መታው ወዲያው ሮጦ የመጡ እነዚህ ሁለት ሴቶች ናቸው። አንዳ ምን አለች ወንድ እኮ ነው ይዛ ሄደችው ሴትስ እንትን ቢባል ምን ይባል አሜሪካ ብላ ሰዎቹ የሰውን ማይንድ የመቀየር ሽፍት የማድረግ ያቺ ደግሞ ቶሎ አስገብታት ይቅርታ ምናምን ዛሬ ደግሞ እቺ አባና ምናምን አረመኔ አስገብታ የሚሰሩት አውቆ ዘቅቀው እንዲህ ብሏል ለእናቷ መቆም ጀምራለች። ይሄ ሁሉ በሞተች በቁጥያ ለገለዋት ሞታ ራሱ የሚሰሩበት ፕሮፓጋንዳ እንቅልፍ እናቱን የሚወድ ሰው እንቅልፍ ይከለክለዋል። ለዛ ነው እኔ ወይ ኒውት አድርጌ ወይ ስልጣን ሔዋንዬ አድርጌዋለሁ አማራ ከመጀመሪያው ጀምሮ እኔን ተረድተኝ ከሆነ ይሄ እንትኑ እንደ ብሔር ሊቆሙላት ሲሉ እንደዚያ ሲያንጋጓት አንዳንድ አማሮቹ ጀነራል ከበፊት ሲቆሙላት አይደለችም ብሎ ፕሮፓጋንዳ ሰሩ። ይሄ ግሩፕ እኮ ቀላል እንዳይመስላችሁ። ይሄ እኮ አሁን ስትዩቱን የገደሏት ግሩፕ እኮ በዚህ አይደለም እኮ እንትን ሌላ ነገር እኮ እኔ ምን አገባኝ? አዳምጪኝ። እኔ ምን አገባኝ? አሁን ስለ ብሔር አይደለም እናት እኔ አዳምጪኝ። አሁንም አልገባችሁም? እቺ ሴት ልጇን ተነጥቃ እናት ስለሆነች ልጄን አፈቀችኝ እያለች ተነጥቃ ልጇን
ተወስደባት ተገላለች። ወደዚህ ነው ወደ ግራ ወደ ቀኝ ቢያደርጓት ሴትዮዋ ወጣ አዎ አማራ ነኝ ብላ ስተናገረችው ብቻ ግፍ ደርሶባታል። ይሄ ነው የሚሆነው። አማራ ነኝ ስላለች ነው ወዲያ ወዲህ የምትመናጠለው። ይሄንን ወቁ። ልልየ ከዚህ ላይ አንድ ነገር ልንገርሽ። ቅድም አንቺ ራስሽ የኔ ሰው ናት አምናት አለሁ የምትያሰው ገብታ ምንድነው በኮሜንት ሳትገቡ በኮሜንት ምንድን ያለችሽ? ይሄን ነገር ዝጊ ማን አገባት? ምን ሰማታ ደግሞ ኦኬ አዳምጪኝ። አሁን ኤኤ የሚያወራው እንደዛም ነው። በላይነሽ የሚያወሩት ይሄን ነው። ገብቶሻልኝ? ትናንትና እንደዚህ ሆነ፣ የአማራ ህዝብ እንደዚህ ሞተ፣ ተገደለ፣ ተጨፈጨፈ በድሮን በምናምን ስንጮህ የነበረው አሁን የአማራ ነኝ ብላ የመጣች ሴትዮ ቅድም ከአንቺ ቤት ገብታ ምን ትጫወትችው? አንቺ ምን አገባሽ? ልጅቷ የታፈነችው ልጅቷ በእናንተ እጅ አይደለችም። እች ሴትዮ እች ልጅ እንኳን ብትሞት ማለት ነው እናቷ ከሞተችው በላይ እች ልጅ ቢያስገድሏትኝ እንደዚህ የሚያወሩ ሰዎች ናቸው የሚያስገድሏትኝ። ገብቶሻልኝ? ቅድም እንዳለች እህታችን ብለን አማራ ስለምትጫወት እኔ አማራ ድምፅ ሆና ስለምትጫወት ገብታ ምን ያለችሽ? ድምፅ አትሁኝ። እኔ ተፈጥሮ ነው ስጮህ እንደዚህ ምናምን ነገር አማራው ተናዶ ምናምን እንዳትሁኝ። እንደዚህ ተፈጥሮ እንደዛ ነው። ልሊ ሁልጊዜም ተስወጣኝ ታስወርደኝ እንደዛ ነው። ግን በአማራ ስም ተጠቅመው የአማራን ፎቶ እያደረጉ ወይም ደግሞ የአማራን ስም እያደረጉ ወይም ደግሞ የአማራ ደጋፊ ነን እያሉ ዛሬ እችናት ስትሞት በግፍ ስትገደል እጀ ረዥም ነው አጠፋሻለሁ ሰቅልሻለሁ እያለ በቪዲዮ ወጥቶ ሳፍር ልጇን አግብቶ ማለት ነው የተናገረን ሰው ደግፋ ምን ያለችው? አይ እንደዚህ ብላችሁ ስታወሩ ልጇንም ምክንያቱም ቅድም ያለችሽ እሷ እኮ በአንቺ እጅ አይደለችም ያለችው። ማን ዴዚ ማን ይሰማታል? ማን ይሰማችኋል? በ21 ዓመቷ በድንግልናዋ የተከበረች ሴት ነው ያገኘው ይሄ ሰውዬ። አሁን ስለ ዴሲ አማራው እኛ እኮ አሁን ስለ ዴሲ ልመጣልሽ ነው። እሷ ያወራችሁ ነው። ልክ ነሽ። እሷ ያወራችሁ ቅድም ያወራችሁን አየሽው። አማራ ነኝ ብዬ መጥቼ ለምን ድምፅ አሰማሽም ተብላለች እኮ ያቺ እህታችን ያሰማችሁን። ለምን ድምፅ አሰማሽ? ለምን ታስመያስባሽ? ለምን እነዚህ ሰዎች ምናቃቸው? ሊሊ ማገናዘብ ያለብሽ እነዚህን ሰዎች ምናቃቸው ካሁን በፊት አማራ ሲገደል ወይም ደግሞ ኢትዮጵያ እንደ የኢትዮጵያ ህዝብ አማራ ሳይሆን አማራም፣ ትግሬም፣ ኦሮሞም ሁሉም ብሔረሰብ ደቡብም በይው ምን በይው ከምባታ፣ ወላይታ፣ ሀዲያ ሁሉም ሲጨፈጨፍ ድምፅ ሲሆኑ የነበሩ ሰዎች ናቸው። ዛሬ መጥተው ግን ድምፅ አልሆኑም። ዛሬ አዎ በቃ አየሽው። እቺ ልጅ በእናንተ እጅ ያለችም እናቷ ትናንትና ገለዋታል። እቺ ልጅ ደግሞ በእነሱ እጅ ያለችው። ስለዚህ ዝም በሉ፣ እሷን የሚገሏታል። እሷን ሲገሏት ነገ ሞታችሁ ውይ ነው የምትሉትኝ ብላ ተናግራ ትሄዳለች እህታችን። አያችሁት? በዛ ተነስታ ቅድም እንቡጥዬ ምን አለች? ይቅርታ ስም ሰጠራኝ። ምን አለች? እቺ ሴትዮ የሞተችው በማን ኬዝ ነው? አዎ በልጇ ኬዝ ነው። ምክንያቱም የልጅ የወለዳችሁ እኔ ልጅ አለኝ። እኔ ስለተፋታሁኝ ጋሮች ስለሆንኩኝ አይደለም፣ ልጅ አለኝ። አዎ ልጅ ወልጃለሁ፣ እግዚአብሔር ይመስገን። ገብቶሻልኝ? ግን እቺ እናት ለልጇ ድምፅ ስለሆነች ልጄ ከዚህ ቦታ እንድትሆን አትፈልግም። ምክንያቱም እስከ 21 ዓመት በትምህርትም በምን የ21 ዓመት አስረበሻታልና ካሳ ትክሻለሽ ብሎ ይመጣ አማች አለ? እንዲሁ በእውነት እንዲሁ ኢትዮጵያ ውስጥ የምትኖሩ ሰዎች አለ እንዴ? እኔ እኮ ነው የሚያስለቅሰኝ ይሄን ቪዲዮ ስሰማና ድምጿን ስሰማ እኮ ነው ተረበለ። እንደዚህ ኢትዮጵያ ውስጥ እንደው ኢትዮጵያውን የሆናቸው እኔ አሁን ኢትዮጵያን ተወልጄ የመጣሁትኝ በ14 ዓመቴ ነው ሳያገል የገባሁትኝ። እንደዚህ አይነት ታሪክ ሰምቼ አላውቅም። እሱ እንኳን ቀለበት እንኳን ሲያደርግላት እናቱን እህቱን አምጥቶ እንግዲህ እሱ ያለ ኤሮፕ ነው አይደለ? ካለቸው ከሀገራቸው እህቱንና እናቱን አምጥቶ ቀለበት ሲያደርግ የዲዚ እናት ማትጠራው ለምንድን ነው? እሺ ጠብ አለ፣ ጠብ ካለ እሺ በሽማግሌ እንዴ ያባት እኮ ነው። ድሮ እኮ ኢትዮጵያ ባልና ሚስት ሲጣሉ እንኳን በእናትና በአባት የሚታረቁ ይሄ ሰውዬ የት ነው የመጣው?
ይሄን እየመጣችልባችሁ አይ የእሷን ስሜት ካወራችሁ ለአንተ እንዲጠቅም ነው ያንተ ሀሳብ በጣም በቃ ወድጀዋለሁ። ንጹህ አማራ ሀሳብ ስለሆነ ማለት ልንገርህ፣ እኔ እንዲህ ብዬ ልነግርህ አልፈልግም። ቲና ጉራጌ ነች የሚሉት ለምን እንደሆነ ልንገርህ። ቲና የሚለው ስም የጉራጌ ነው ብለው ነው። ልንገርህ፣ እኔ አውቃታለሁ። 4 ኪሎ ነው ያለችው እቺ ሴትዮ። 4 ኪሎ ልጅ የአዲስ አበባ ነች። የባላባት ልጅ ሀሳቤ ልጨርስ። አሁን የሚሰራው ፕሮፓጋንዳ ነው የምነግርህ። እቺ ንጹህ ይሄ አማራ አሁን ኢትዮጵያዊ ነኝ ብሎ ቆይ የኔ ብዙ ዘር አይደለም ማወራው። ኢትዮጵያዊ ነኝ ማለት የጀመረው አሁን ነው። ገባ አማራ አሁን ለምንድን ነው እኔ እኮ አሁን ስለ ፖለቲካ ጋር አትግባ። አሁን ሁለታችሁም ቆይ ልንገር፣ እኔ አሁን የምጮኸው ለቲና እንጂ ስለ ፖለቲካ አወራለሁ እኮ ፖለቲካ ሌላ ነገር ሌላ ጊዜ እናወራለን። እናንተ ቁጭ ብለን ይዋጣላ። እኛ ያንን ካላፈረስንባቸው ይዋጣል። አንቺ የምትይው ነገር ግብ አይመታም። አይደለም። ቆይማ አንዴ እቺ ሴትዮ ቲና ኢትዮጵያዊ ነች። እኔ እኮ ለምንድን ነው አንድ ደቂቃ የማትታገሱ? ከራሳ ታወራለህ። ልንገር፣ ኢትዮጵያዊ ነች። አንተ እኮ ትናንትና ነው ወይም አማራ ነኝ ማለት የጀመረው ስለ ትናንት ስትሞት ነው። አገባ ኢትዮጵያዊ ነበርክ። አየው እንደዚህ ያላችሁ አታግሉና ተው ጥሩ አይደለም። ኖ አልገባም። ለምንድን ነው ማስተዋል የሚያቅተ? ቲና ምን ትሁን አልታወቅም። ኢትዮጵያዊ ነች ያለችው። እናውራ ከተባለ ወደ ዘር ከሄድክ ኢትዮጵያዊ ነው የምትል እኔ ስለ ዘር አይደለም። ኧረ በእናትህ አዳምጠኝ። እኔ ስለዛለም እቺ ሴትዮ እኮ ቲና የምትባለው እኮ እኔ ኢትዮጵያዊ ነኝ እንጂ እኔ አማራ ነኝ፣ እኔ ትግሬ ነኝ፣ እኔ ኦሮሞ ነኝ፣ እኔ ምናምን አላለችም። ሰምተሃል? ብሔሯ በቃ አማራ ነው። በቃ አማራ ኢትዮጵያዊ ነች። አማራ አይደለችም፣ ኢትዮጵያዊ ነው ያለችው ካሉ ማለት ለምንድን ነው ጉራጌ ምናምን የሚሉት? ድምፅ እንዳይኖራት የ4 ኪሎ የአዲስ አበባ ልጅ ነች። እሷማ አማራ ናት፣ ግን እሷ የምታውቀው በኢትዮጵያነት ነው። ልጇን ያሳደገችው ግን ሴትዮዋ ብላለች። ያንን ስም ወስዳ ተናግራለች እኮ አማራ ነኝ ነች። የድሮ የባላባት ልጅ እኮ ነች። ሰው እቺ ልጅ አማራ ነኝ የሚለው ጋር አልገባችም። ሶሳይ ብርገባ ያተርፏት ነበር። በዘር እየተዋጠ ስለሆነ ሁሉም ነገር አሞራ በዘር ተውቶ ለምን እኔ ያልኩትን ቀድም ለምንድን ነው አላችሁ እንጂ አሞራው እኮ ቆይ ለነገር አሞራው በዘር እኮ ተዋድነው ነው አይደለ ያስበሏት። እሷ ኢትዮጵያ እነሱ ጋር ሄዳ ነበር እኮ ምንጮኸው ጅቦ ጋር ሄዱ። እነ ጅቦ እኮ በውስጥ ተመካክረው መተው ነበር የሚያሸፉባት። ወደ ራሷ ብትመጣ ኖሮ የገባው ይሄ ጀነራል ብቻ ነበር። ጀነራል የሚባል ቆይ ነገር በዘርማ ከሆነ ከዚህ እኮ ብዙ የሷ ዘሮች አሉ። ዘር አላልኩም፣ የሄዱበትን ነው የምናወራው። ለምን አታስተውልም? አስተውል። እኔ ዘረኛ ነኝ አላልኩም። የምነግርህ ነገር እየሰሩት ያለው ፕሮፓጋንዳ ለማፍረስ ነው። ኢትዮጵያዊ ነች እቺ ሴትዮ እኮ። ግን እሷ ቤቷን ምኗን 4 ኪሎ ልጅ አምጥተህ ብታነ ይነግራል። እዛ ጋር የተያያዘ ነው። እዛ ማህበረሰብ አዲስ አበባ የተያያዘ ነው። በባልት ይያያዛል፣ በስምት ይያያዛል። ብዙ ነገር አለ። ቅድም ምን አገባላችሁ እንጂ ቅድም መጀመሪያ ብሔርተኛው ሊያነሳት ሲል ሊደግፋት ሲል ጉራጌ ናት ብሎ ፕሮፓጋንዳ ሰሩባት። ምን አገባችሁ እናንተ አማሮች? እንደውም ጉራጌ ናት ነው የተባለ ፕሮፓጋንዳ ተሰርቶባታል ነው የምልህ እኮ። አልገባህም አንተ? በላይነሽ ቆይማ አንዴ ድምፅ እንትን ሁላችንም እናውራ። ምን አለ መሰለሽ እህታችን ጉራጌ ከሆነች ቅድም ከዘጋ ገብታ ስትናገር የነበረችው እህታችን አማራዊት ወይም ደግሞ እየሳትክ ነው። አስተውለህ አውራ። ጨርስ ወንድሜ። ለጥፋት ካለ እኮ ታረማለሁ። ወንድ ማለት እንደው እንደ ጥሬ ነው። ከዚህ ጫማ ውጭ አላደርግልህም። ታንቀቅ